የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ ነው ተባለ። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው አንጃ በመቀሌ የሚገኘውን ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ ያልፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላ ነዋሪ ደግሞ ህዝቡን ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጸዋል። ምህረት የተባለች ይህች የ27 ዓመት ወጣት ደግሞ ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበረ፣ አሁን ያ እንዲደገም አንፈልግም ብላለች። ጨምራ አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ ነዋሪው በፍርሃት ውስጥ እንደሚገኝ ገልጻለች። እንደ ኤኤፍፒ ዘገባ ከሆነ የደብረ ጽዮኑ አንጃ የመቀሌ ከተማን ማዘጋጃ ቤት የተቆጣጠረ ሲሆን የራሱን ከንቲባም ሹሟል። እንዲሁም በመቀሌ የሚገኘውን የኤፍኤም ጣቢያን በቁጥጥሩ ስር አስገብቷል። የዶክተር ደብረ ጽዮን ቃል አቀባይ ለዜና አውታሩ ሲናገሩ ቀደም ሲል ተመርጠው የነበሩ ከንቲባ በአቶ ጌታቸው ረዳ ተባረው ነበረም። ያ ደግሞ ህጋዊ አልነበረም። ስለዚህ አሁን እኛን ከንቲባ መልሰን ሾመናቸዋል ብለዋል። ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ አጎስ የተባሉ የከተማው ነዋሪ የሰጡትን አስተያየት አቅርበዋል። አቶ አጎስ በአሁኑ ወቅት የከተማው ነዋሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝም ገልጸዋል። ይህም የሆነው ፖለቲካዊ ውጥረቱን ተከትሎ የመሠረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ አጎስ ነዋሪው ሌላ ጦርነት አይደግፍም፣ ሰልችቶታልም ብለዋል። ይህ በእንዲህ እንዳለ የትግራዩ ስጋት በተነሳ ቁጥር ስሟ አብሮ የሚነሳው ኤርትራና ኢትዮጵያ አደብ ይገዙ ዘንድ አሜሪካ ድምጿን አሰምታለች። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረትን እንዲያረግቡ አሳስበዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላል ሲሉ አስጠንቅቀዋል። ኢትዮጵያና ኤርትራ ውጥረቱን በአስቸኳይ እንዲያረግቡም ጠይቀዋል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱንና በህወሓት አመራሮች የተፈጠሩ ውስጣዊ ክፍፍልን ማየሉን ተከትሎ ነው። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻድቃን ገብረትንሳኤ የኢትዮጵያና ኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባራት ውስጥ ተሳትፏል በሚል ከስራ ካገደ በኋላም ውጥረቶቹ ተባብሰው መቀጠላቸው ይታወቃል። የእስራኤል ወታደሮች ትላንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ 2 ኢትዮጵያውያንና 1 ኡጋንዳዊን ተኩሶ መግደላቸውን የአገሪቱ የዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበረ ዘገባዎች አመልክተዋል። በርካታ ጥገኝነት ጠያቂዎችና የሕገ ወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገባዎቹ ጠቅሰዋል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የአገሪቱ የመከላከያ ባለሥልጣናት ተናግረዋልም ተብሏል። አንድ ኢትዮጵያዊን ጨምሮ 5 የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉም ተገልጧል። የትራምፕ አስተዳደር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን ለማውጣት ዝርዝር ማዘጋጀቱ ተገለጠ። በስደተኛ ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝዳንት ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ስደተኞች ባለፈ በተለያዩ ሀገራት ዜጎች ላይ የጉዞ ክልከላ አውጥተዋል። ክልከላ የተላለፈባቸው ሀገራት ዜጎች ለሥራ፣ ለጉብኝት፣ ጥገኝነት በመጠየቅና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም። ሮይተርስ ተመለከትኩት ብሎ የዘገበው የጉዞ ክልከላ ሰነድ በድምሩ 41 ሀገሮችን በ3 የተለያዩ ቡድኖች ይዘረዝራል።
የመጀመሪያው አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያ እንዲሁም ሌሎችን ጨምሮ በ10 ሀገራት ላይ ሙሉ የቪዛ እገዳ ጥሏል። በሁለተኛ ረድፍ ኤርትራ፣ ሄይቲ፣ ላኦስ፣ ማይናማር እና ደቡብ ሱዳን ከፊል እገዳዎች የተጣሉባቸው ሲሆን ይህም በቱሪስት በተማሪ እንዲሁም ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖረዋልም የተባለው። በሶስተኛው ቡድን ውስጥ ቤላሩስ፣ ፓኪስታን እና ቱርክሜኒስታንን ጨምሮ በአጠቃላይ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረገ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ አመላክቷል። አንድ ስማቸው ያልተገለጸ የአሜሪካ የውጭ ጉዳይ ሚኒስቴር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮን ጨምሮ አስተዳደሩ የጉዞ ክልከላ ሰነዱን አላጸደቀውም ብሏል። የአሁኑ የጉዞ ክልከላ ትራምፕ በመጀመሪያ የሥልጣን ጊዜያቸው በ2018 ዓ.ም በርካታ ሙስሊሞች በሚገኙባቸው 7 ሀገራት ላይ ካወጡት የጉዞ ክልከላ ጋር የሚመሳሰል ነው። ይህ የትራምፕ የጉዞ እገዳ በ2018 በጠቅላይ ፍርድ ቤቱ ከመጽደቁ በፊት ለረዥም ጊዜ ተይዞ እንደነበረ ይታወሳል። ትራምፕ በጥር 20 ከፈረሟቸው የሥራ አስፈጻሚ ትዕዛዞች መካከል ወደ አሜሪካ የሚገባ የማንኛውም የውጭ ሀገር ዜጋ ለብሔራዊ ደህንነት ስጋት አለመሆኑን ለማረጋገጥ የተጠናከረ ማጣራት እንዲደረግበት የሚጠይቀው መመሪያም ይጠቀሳል። በዚህ መመሪያ ላይ በየመረጃዎቻቸው ጉድለትና በተለያዩ ምክንያቶች በከፊልና ሙሉ በሙሉ ወደ አሜሪካ ከመግባት መታገድ የሚገባቸውን ሀገራት ዝርዝር ካቢኔው እስከ መጋቢት 21 ቀን እንዲያቀርብ ያዛል። ውድ የአመር ሚዲያ ቤተሰቦቻችን ከአጫጭር መረጃዎቻችን ሻገር ስንል ደግሞ ለዛሬ በስፋት ለመዳሰስ የመረጥነውን ርዕሰ ጉዳይ እናገኛለን። ይኸውም በአማራ ክልል ያለው አሁናዊ ሁኔታ ነው። ከሰሞኑ ትግራይ ክልል ውስጥ የተፈጠሩት አሳሳቢ ጉዳዮች ሸፋፍነውት የቆዩት የአማራ ክልል ጉዳይ ዛሬም ድረስ ባለበት ውጥረት እንደቀጠለ ነው። መሬት ላይ ከሚታኮሱት ተዋጊዎችና አዋጊዎች ባልተናነሰ የፋኖ ትክክለኛ ደጋፊ፣ የአማራ ሕዝብ እውነተኛ ተቆርቋሪ እኔ ነኝ የሚሉ ድምጾች እዚህም እዚያም ይሰማሉ። በተለይም ይሄው የፋኖ ትግል እንጀራ ሆኗቸው በቅርቡ ለብዙዎች ህልም የሆነችውን ሀገር አሜሪካን የተቀላቀሉ በዘመነ ኢህአዴግ ዱላው በርትቶባቸው ሕክምና ፍለጋ በወጡበት የቀሩ በቅርብ ደግሞ ወደ አገር ቤት እገባለሁ አትገባም በሚል ድራማ የገነኑ ሰዎች የአማራ ትግል ላይ የየራሳቸውን ሐሳብ እያዋጡ እንዲህ ቢሆን እንዲያ ቢደረግ እያሉ ሙግት ቢጤም እየገጠሙ ነው። ባለፉት ቀናት ደሴን ዙሪያ ገባዋን ይዘናል ብለው ሰበር ዜና ለሰሩ ሰዎች እንደ ናትናኤል መኮንን ያሉ አፍቃሪ መንግስት አክቲቪስቶች በየመንገዱ የወደቀ ታጋይ ፎቶ ለጥፈው መጨረሻቸው እንዲሆኗል ካሉ በኋላ የተሰማ የሌላ ከተማ መያዞሬ ባይኖርም የውስጥ ሽኩቻው ግን እንደቀጠለ ነው። በአንድ ወቅት ክንዳቸው እሳተ ነበልባል ያዩትን ሁሉ ከሩቅ የሚፈጅ አንደበታቸው አስገምጋሚ የሰማን ሁሉ የሚያሳምን እየተባሉ ሲሞካሹ የነበሩት እነ ዘመነ ካሴና መዓዛ መሐመድ በዚያ ባሞገሷቸው አንደበት እንዲህ የሚተቹበት ጊዜ ላይ ደርሰናል። የእሳት ላንቃና የእሳት ጉማጅ ብለሃል። አዎ ትክክል ነበረ። በወቅቱ ትክክል ነው። የእሳት ጉማጅ ሆኖ መቆየት አቅቶት ከሰል እየቆየ ሲሄድ ከሰል አመድ ይሆናል። ያንን ጉማጅነት ጠብቆ ቢቀጥል ሁላችንም እንመኛለን። ካልሆነስ ያን ያልከው ነገር ምናምን በወቅቱ ትክክል ነው። ምንም ትክክል ነው በወቅቱ። በቀደም እንዳልኩት ግን ባላረግ ምን ነው እንደው መለስ ብዬ ሳስበው እምለው ያው በቀደም ተናግሬዋለሁ፣ አልደጋግመው ሬፒቴሽን በጣም በቃ ሆፕ በማድረግ ተስፋ በማድረግ በዚህ ትግል ሂደት ውስጥ ይሄንን ትግል በተአምር በእንዲህ ያለ ሁኔታ ሃርም ያደርጋሉ ብዬ ያላሰብኳቸው ሰዎች the other side ከራሳቸው ጋር ብቻ ከግል ፍላጎትና ኢጎ ጋር ብቻ ተጣብቀው በዚህ ደረጃ በትግሉ ላይ ጠላትነት ያመጣሉ። ያላሰብ ኢንሳይት መስጠት የመጨረሻውን በትግሉ ሂደት ላይ የመጨረሻውን ጭካኔ አይ በእያንዳንዱ በአንድ አካባቢ
አንድ መዋቅር ነው መኖር ያለበት እንደዚህ የሚባል የፖለቲካ ልዩነት ምናምን አይሰራም ስለዚህ በመሳሪያ ፍታው ብሎ እዛ ያለው እርስ በርስ በል ይሄንን ብላ በጻፈች ሳምንት ባልሞላ ጊዜ ውስጥ ነው ወሎ ውስጥ ቁስለኞች ከእስር ቤት አውጥተው እስከ መግደል እስከ ማሰር የተደረሰው ኮሎኔል ፋንታሁን ወደ ማሳደድ እና መተኮስ የተገባው ኢንሳይት አመራር ነው የተሰጠው ይሄ እንደሚሆን የዛሬ 2 ዓመት እንዴት ልገምት እችላለሁ that's impossible ነፍጥ አንግበው ጫካ የገቡ ተዋጊዎችን አምረረው ከሚተቹ ከአቶ ልደቱ አያሌው ጋር ሙግት ቢጤ የገጠመው የትግራይ ጦርነት ሲሆን በንግግር ካልተፈታ የሚለው መሳይ መኮንን ላነሳቸው ጥያቄዎች አቶ ልደቱ አያሌው የመለሱት መልስም ሌላ የአማራ ባንዳ የሚል ስያሜ የሚያሰጣቸው ምላሽ ሆኖ ተገኝቷል። በቅርቡ ፖለቲካዊ ጥገኝነት መጠየቅ አይቀርም ሲሉ የተሰሙት አቶ ልደቱ አያሌው የአማራውን ትግል ከሰላማዊ ሰልፍ ወደ ትጥቅ ትግል የወሰዱት ሰዎች ትልቅ ጥፋት ሰርተዋል ባይ ናቸው። ከአማራ ህዝብ ትግል ጋር በተያያዘ ላነሳል ነው የአማራ ህዝብ የመጀመሪያው ምርጫ አልነበረም መሳሪያ ያነሳው የመጀመሪያው ምርጫ አልነበረም ወደ 10 ወራት ያህል ሰልፍ አድርጎ በ22 የአማራ ከተሞች ሰልፍ አድርጎ እባካችሁ ስሙን አትግደሉን የተደረገው ሰልፍ በየከተማው ይሄ ሁሉ አልበቃ ለመጨረሻ ላይ ግድያ ሲጀመር አፈና ሲጀመር እንግዲህ በሰልፍ ሞከርን ካልሆነ በሰይፍ እንሞክር ብለው ያው አልሞከሩትም ማለት አይደለም ሞክረውታል ሰላማዊ ትግልንም ሞክረውታል በሰልፍ ሞክረውታል በአድማ ሞክረውታል መንገድ ዘግቶ በማመጽ ሞክረውታል እንግዲህ ሲቪል ዲስኦቢዲየንስ የሚባለው ሁሉ ሞክረዋል መጨረሻ ላይ ነው ብረት ያነሱት ስለዚህ አልተሞከረም ማለት አይቻልም ሁሉ ጊዜ ሰላማዊ ትግል ካላዋጣ ደግሞ ወደ ትጥቅ ትግል መግባቱ የሉናም ጉዳይ ስለሆነ ምርጫ ያጡበትም ስለሆነ ተገቢ ነው የሚል እምነት አለኝ እኛ የነሱን ድምጽ ነው ያሰማን ያለ ነው የሚታገሉትን ድምጽ ነው ሌሎችም ወደ ትግል እንዲገቡ ወደ ነጻነት ትግሉ እንዲገቡ የመቀስቀስም የማሳመንም ስራ ነው ምንሰራው እንጂ የሰላማዊ ትግል ያዋጣል የሚለው ስብከት ምናልባትም ከዚህ በኋላ በኢትዮጵያ ሰማይ ላይ ይሰራል በሚል ተስፋ በማድረግ አይደለም ኦኬ ጥሩ ይሄን አቋምህን እኮ አውቃለሁ ይመስለኝ አዲስ አይደለም ማለት ነው የነበረ አቋም ነው ኢትዮጵያም ካምባገነኖች እንዳትገላገል ያደረገው አመለካከት ይሄ አመለካከት ነው አይደንቀኝም እኔ ማለት ነው ወደፊትም ልንገርህ ይሄ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ የኢትዮጵያ ህዝብ ይሄን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠበንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢልሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ተጣፈንታችን የሚሆነው መፈራረስ ነው እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው ስለዚህ ከዓለም መማር ካልቻል ከራሳችንም አሁን ዘርዝሬ ካቀረብኩልህ ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን የምንቀጥል ከሆነ የትም አንደርስም ለዚህ ነው እኔ ሁሉ ጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው ይሄ አንተም ተራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ አሁን አንተ ምን አልከኝ 10 ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ 10 ወር ሰዋት 10 ወር አይበቃም ለምን 10 ዓመት አይሆንም ይሄው በትጥቅ ትግል 2 ዓመት ሆነ አይደል በ10 ወር ውስጥ ስንት ሰው ሞተ 5-6 ሰው አሁን 2 ዓመት ትጥቅ ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል ምን ውጤት መጣ እውነቱን ልንገርህ በቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር ትልቁ ስህተት የተሰራው ዛሬ ተስፋ ቆርጠን ወደ ጠበንጃው በመሄዳችን እሱን ጥርሳችንን ነክሰን ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ በከፍተኛ ደረጃ ይቀየር ነበር መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር አብዛኞቹ ከተሞች ከመንግስት ጋር ተፋጠው መንግስትን ቻሌንጅ ማድረግ ችለው ነበር ይሄን ሲያውቅ ነው የብልጽግና መንግስት የትግራይ ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው
ይህ የአማራ ክልል ግጭት መቋሚያ አጥቶ 2 ዓመታትን ለመድፈን እየተንደረደረ ባለበት ሰዓት ነው እንግዲህ ሰሞኑን ከርዕሰ መስተዳደር አረጋ ከበደ ጋር የተገናኙት የምክክር ኮሚሽኑ ሰዎች የክልሉ መንግስት ተኩስ አቁም ያውጅ የሚል ጥሪ ያቀረቡት። ፋኖ ወደ ድርድር እንዲመጣ የአማራ ክልላዊ መንግስት ተኩስ በመጀመሪያ ያቆም ብሏል። የሀገራዊ ምክክር ኮሚሽኑ የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆምም ኮሚሽኑ ጥያቄ አቅርበዋል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁኑ ስራዎች በዋና ኮሚሽነር መስፍን አርአያ ቀርበው የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ መሰጠቱም ተናግረዋል። በክልሉ ታጥቆ የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥረት ያደነቀው የኮሚሽኑ ልዑካን ቡድን ሆኖም አሁንም መሰራት አለባቸው ያላቸውን ስራዎችም ጠቁሟል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግም ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ ምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ውድ የሐመር ቤተሰቦቻችን ሰሞኑን በማህበራዊ ሚዲያ ላይ እጅጉን ትኩረት የሳበ ሃይማኖታዊ ውጥረት እንዳለ ይታወቃል። ይህንን ተከትሎ ከሰሞኑ ታዋቂው ኮሜዲያን እሸቱ መለሰ አስተላልፎት የነበረውን መልእክት ዳግመኛ ወደ ሚዲያ በማምጣት ብዙዎች እየተጋሩት ይገኛሉ። ለመሆኑ እሸቱ መለሰ አስተላልፎት የነበረው መልእክትና የተሰነዘረበት ትችት ምንድነው የሚለውን ጉዳይ ለመረዳት ይጠቅማችሁ ዘንድ ቪዲዮውን ጋብዘናችሁ የዛሬውን የመረጃ ሰዓታችንን እናበቃለን። አብሶስት አንተም ስለ ሙስሊሞች ያለን አቋም ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ ብሆን ወይ ደግሞ ይህን ሀሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀውን ምግብ አድርገው ለእኛም ለእነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበትስ እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተም ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሀሳብ ትክክል አይደለም።